like you are so beautiful. See, look, and you know, I'm not I would think yes, and I get it. You don't need it. You don't need it. You are so beautiful. Where you from? Where you from? I mean, but I don't give us not real. That's a long ginza and ምንም ባልግባባም ያንቺ ፈገግታ ያያየው መቼም እንግዲህ ኮስተር ካልሽ ሊገሉ ነው በየሉት ይችላል በስራዬ መጣሻው ይላያ ባበሻው በአሜሪካኑ እየተፈለኩ ነው የእንትንና የምን የጭስ ሞተው አይታወቅም የተናቀ እንትን ምን ያረጋል አሉ እንደዚህ እንደተናቀል ቀርም ዝች ላይ ቁጥሩ ቢዮንሴ እንዳልከኝ አትቀርም ይያንዳንድ በጎንደርኛ ቢዮንሴን ታየዋልና ይያንዳንድ እኔ አንዴ ጓደኛዬ የሰራው ፊልም ቤት ሲሄድ ተቀምጠን የምርቃቱ ቀን ብናይ መጣም ከዛ አላያችሁትም እንዲያለ ነው ነሳለ ምንም ያየነው ነገር እልፍ ሲለካ ፈረስ ይዞ ሲሄድ የጀለሰ የናንተ ማመጣው አሁን መጣለው እነ ባርኮን ትምህርት ቤት ስለወጡ መጣለው ሾርኒ ያንስሻል በእውነት በሰሪ ያንስሻል ያንቺ ውበት እጅግ ገራሚ አላኛኮ አንቺ ቆንጆ ይለኛል ያለው ምን አባሽ ከናት ያዘች ቢዮንሴ ምትስኛለሽ ነገር መጣሽ እንዳትላይ ትስት ማራም ብዙ ሰዎች እኮ ያው መድፈር ስለሚፈሩ ነው እንጂ በተለይ ኦፖርቹኒቲው አለው በጣም የሚገርምሽ ነገር የስጋው ነገር ምናምን እንደዚህ ሙቪ እንደዚህ እንትን ለመሆን ምናምን ስትፈልጉ እኮ አለ ያው የኛ አበሻ ድፍረት የለውም ይፈራል እንግሊዘኛ አንቺ ምክንያት እነ ሉዊስ ሚዝ ሁሉ ተሙ ጋር መጣው ጥሬ መብላታቸው ይገርመኛል እንግሊዘኛ እንደጣስ ስሚ የሆሊውድ አክተሮች በተክላላ ተሙ ጋር ጥሬ ስጋ እንደምታስለምጃቸው ተስፋለ እናት የድርዬ ሰው ልጅ በምን እንደሚያልፍለት አይታወቅም ሾርኒዬ በቃ ፈጣሪ አይቶ ነው በቃ ነገሮች ሊስተካከሉ ነው እስከ መቼ ታብታብ ብለን ልንኖር በቃ እንዴ እንታቃለ ዛይ ብልጌት ልጅ ላይ እዛው ውስጥ ነው አይታወቅም እሱ ነገር ከባድ ነው ትንሽ ከኔ ጋርም ጥሩ ነው አሁን ማድሬ ላይ ልትቀየርበት ነው ክርስቶስ ተምየሪ እንደማላሽ ታቃለ ልጆቼ ነው አኖ ምን ተቀባብዬ ሙቪ ሁሉ የሚሰሩት ምናምን አርገው እኔ ደግሞ ያው እኔ እንደዚህ መለፈልባት አይደለም ባካር ሲያገኝ እንዴት እንደምደነግጥ ክርስቶስ ተምየ ከዛ እንዴት ታመጣይ ግን ምንድነው ካራክተሩ ሲሰራ አንተ ላይክ መቀመጥ ያለ አንተ ይሄ ቦታ ይሆናል ተብለህ የምትቀመጥበት ቦታ ላይ ነው ኤክስፕሌን ያደርግልኝና ደወሪ ይለኛል በቃ እንደዚህ ክርስቶስ አሪፍ ነው ግን እንዴት እኔ አሁን አርቲስት ኢንተርናሽናል ምናምንና እኔ ያልፈቀድኩት እኔ አፕሮቫል ሳልሰጥ የትኛው አርት ዓለም ላይ እንደማያልፍ ግልጽ ነው ድሬ በጣም የታወቀ ሙቪ ያላቸው ቴክስት ሲያደርግልኝ እንትኑ ሙቪያቸው ማርያምን ኦኬ አሪፍ ነው አንቺ እንደዚህ እንጀራ ኬት እንደመጣ አይታወቅ ክርስቶስን ተብዬ ለበለ አንቺ እንኳን አይደለም ተውነሽ እኮ ኢንተርናሽናል እንደዚህ ሙቪዎች ላይ ከጀርባዎች እኮ ህይወትሽ ይቀየራል አሁን ክርስቶስን ተብዬ ለበለ ከድሬ ጋር አንቺ ከድሬ ጋር ያጨቃጨቀሽ እዚህ ቲክታክ እና ድሬው እዚህ ታታፕ ያለ ድሬው እንዳላገኘ እዚህ ተብትብሽ ነው ሰማይ ሪመምበር አኖ you ያለሽ እሱ ተውዙ ታብታብ ይበልደው በቃ የእውነት ነው ያልቀርም ዝም ብዬ በቃ የታየኝ ነገር አለ እዛ ላይ አሚን ነው ዋና አሚን ማለት ነው እንደዚያው በቃ ይቀየራል ችልጅ ነው እዚህ ቢዮንሴ ሲባል በቃ እንትክላሉ እዚህ እንዴት አለ ብዙ ሰው እዚህ ሲለኝ አላምንም ነበር እንደናቸው በሮም ኳሱ ላይ ያላቀሚ ገንዘብ የሚያስገኝ ነገር ካለው አልሄድም እኔ ምን አለ ምን ታረጋለህ እኮ ብሎ ይሄ ምንሽ ዝም ብሎ እንትን ማለት አልወደም እኮ ድሬ ምን ይያለን ወጥ ያሞቀ ነው አይ አሎ ታሙ በጣም አደገኛ ሆኗል ስጋ ቤቱ በጣም ያችን የፈረደባት ሽሮ ያመሰለ ይሆናል እንዴት ነው ሰው የሚገርምሽ የድሬ እኔ አንዳንድ በጣም እንደዚህ
ራሱ ላይ የሆነ አለ አይደል የሆነ ጊዜ ራሱን አዳምጦ በቃ የሆነ ብቻ ስፍራ መሄድ ፈለገ የሆነ በቃ እና በአንዴ የሚገርም ራዲካል የሆነ ቼንጅ ማለት ራሱን ተርን አደረገና ቁጭ አለ። የሆነ ሰዓት በጣም ነው እንደ ፍሬንድ ደስ የሆነ ማሁን አይነት ነገር ውስጥ ያስገቡት ነበር። ሲያዩ አይ እንዲህ አይነት ወጣወጥ ነገር ውስጥ አለና እጠፍ ብሎ ምናምን ሄደ። ተቀየሰ። አሪፍ ነው ያደረግሽው ድሬው። አረ ድሬው እኮ ብዙ ነገር እንደዚህ አይነት ነገር አይወድም። የሆነች ነገር ሲወራ ራሱ ወረድ ብሎ ነው የሚሄድ። እኔ እንዲያውም አንዳንዴ እንዴ ምንድነው ላጥ ብለህ የምትሄድ አንዳንዴ እለዋለሁ። አይፈልግም ጭራሽ። ማለት ይሻላል እባክህ እንደዛ ይሻላል። ቤት እንጆ እያደረገው ነው። ኮንግራጁሌሽን በለው እንጂ ቤት እኮ ገዝቷል ድርዬ። የበሬው ዋጋ በ3 ቀን ሽያጭ እኮ ነው። በ3 ቀን ሽያጭ ቤት ገዛ። ደስ ይላል እኮ አዲስ ቤት አይደለ? ተምዬ ራስ ደግሞ አይ ኮንግራ በእውነት ደስ ይላል። በጣም ደስ ይላል። ኤክስፔንሲቭ ነው አይደል? እናንተ ጋር የት ነው አንተ ያለው? ዴንቨር ነው እንትን ማለት ሜሪላንድ። እኛ ጋር ውድ ነው ግን ያው ለልጆቹ ስለሆነ ደስ ይልሻል። ልጆቹ ሲዘሉበት ደስ ይላቸዋል። የልብ ደነገጠ፣ ደረት ላይ ተሰማኝ። በጣም ጠንበለል እኔ ስታየኝ ዓመት በኋላ መግባት የሚመስል ነገር ጠንበለናል። እኔ ግን አርቲስት ይመጣቸው አኮሉ ምንድነው? አይ አርቲስት ታታውቂያለሽ። ትረካለው። አይ ወዲህ ነው ግን ምን እንደሆነ ታውቂያለሽ? ሙሌ ምን ነበር ያስተማረው? ሙሌ ተምዬ ትንሽ ድምጼ ይቆራረጣል። አልከፈልክም እንዴ? እሺ ብሔራዊ ቲያትር ምን ነበር ያስተማረው? ሙሌ ብሔራዊ ቲያትር አልተማርክም? አትቀልድ። እችንም እኛ ነው የምናበረታታው እዚህ ላይ መጥቶ ትንሽ አንተ ግን ሙሌ እቺ ልጅ እግዚአብሔርን ሁለት ጉማ ወርድ ብትበላ ሁላችንም ትቦልባል ነበር። እኔ ክርስቶስን እንደዚህ እንደቀለዳችሁ ብዬ አስቀረው። ኦ ማይ ጋድ ሙሌ ስቲል ቲክታክ ኦ ማይ ጋድ እንዲህ ነው የሚለው ሙሌ ተራቃት ነበር። እንኪ ስሜ ለፍሬንዶቹ ሲምል ማለት ነው። ይሄው እግዚአብሔርን አቃት ነበር አብረን ቲክታክ ላይ ሁላን ማለት አንሰማም። አሁን የናቀኝ ለዛ እኮ ነው። ተለያይተናል እኮ እኔ ቀድሜያችሁ እንዳልሆንስና አውቀው ነበር ማለት ነው። ደውል ሶሪ ተምዬ ስቱዲዮ ነውና አልችልም ቆይቼ እንደውልህ ምናምን ምን ይመስለኛል ዝም ብዬ ሳስብ ስቱዲዮማ ማንም ላጸዳ ልገባ ይችላል እኮ ዋናው ብሩ ነው እንዴ? እሱማ ጸዳው እኮ ወደ ተሽምራ ማጠዳው ተመችቶኛል። ማሜ ደግሞ በዶላር ሲከፈላት ብሩም ባሮ አስቸጋሪ ነው። በቃ አረንሳ የብልጌት ልጅ አግኝቶ ለዛው እንዳልሰም ማሜ ምንም ጊዜ የምትሰጠንም አይመስለኝም። እንዲሁም እንዳይሆን እንኳንም ሰንቦብሽ አሁን ግን የሆነ አንድ ጥያቄ እንጠይቅ። ያው አርቲስት ነው ያው አርቲስት ተከራካሪ እንደዚህ ያስባለሁ። እኔ እንኳን ያው በሰው ነው በአሜሪካን ዶክተር ተንቢነ ሰው በአበሳዋል በድለንስ ብዙ ጊዜ ቆንጆ አርቲስት ቆንጆ ባል አታገኙ፣ ቆንጆ ባል ቆንጆ ሚስት ያገኙ አርቲስቶች አንዳንዴ ሳምበዛላቸው ይሄ የድሮ ልባቸው ወይ ስነ ምግባራቸው ምናምን የሚለውን ተው ግን ቆንጆ በጣም ቆንጆ ሴት ጋር ባሏን ሳይሆን አጥር ሰው ለምን ተፈጠረ ግልጥማ ነው ጊዜ ተፈልጠው ነበር ይላል አንደኛው ሳይሆን ደግሞ ጉዳት አዝማሪ ይመስላሉ። ምንድነው ላይ እንደሚሆኑ ነገሮች የሚገጥማቸው? አሁን እኔ ብጠይቀኝ ቆንጆ ነው የምወደው this is like I don't know
ማን ላይ ድፍረት እንዳገኝ ነው ግን ይሄንን ለአንጋፋው አርቲስት ይመልሰው ለቀደምት ሙዴ አመሰግናለሁ። ብልስ ለተሰጠ በ30 ደቂቃ ውስጥ አደራርጌ ለማብራራት ሞክራለሁ። አባቴ እስክሪብት ነው እንደምትሰራው ምን መሰለሽ ማሚ፣ ብዙ ጊዜ የሰው ልጅ ሙሉ የሚያደርገው ውበቱ አይደለም አመለካከቱና ልቡ ነው። ይሄ ምድር ላይ የቆየ ነው። ይሄንን እንደምትሰጠኝ አሁን ተሙዬ ሙቪውን እየሰራ ሆነ ትንሽ የሰው ልጅ ሙሉ የሚያደርገው ባህሪው ነው። የሰው ልጅ የሚኖረው ከመልክሽ ጋር አይደለም ከባህሪሽ ጋር። ኢቭን ጓደኛ ስንሆን አንድ ልጅ አውስ ሙቪ አይደለም እየሰራ ያለ ነው። ታክሲ ሙቪ እንስራና እንዴት ነው ማነው በደንብ ይፈራው ማሚ ወደ ጥበቡ እንገባለን። አሁን ተያይዘን ሁላችንም ወደ ጥበቡ እየገባና እንገባለን። በዛው ገባሽ አሁን በጥበብ አንግል ነው ነገሮችን እየነገር ቆይ ሙሌ ቆይ ይቅርታ የምር ከምር አንድ ካራክተር ልስጣችሁ ነው ያው ነው ብዙ ስለምጽፍ ፊልም ማለት አሳላንተና ለማን ሲሪየስሊ አንቺ ዳቅሽም እየሰማሽ አያቅሽም ከዚህ በፊት ማያውቀውን ሰው ስልክ እየጠየቀ ነው እና አብሮ ከመግባባት ይፈልጋል። አንቺ እንዲህ አይነት ሪሌሽንሺፕ አትፈልጊም በይሳል እስቲን እንስራ ምሳሌ ደስተ ለምሳሌ አንተ አገኛት የሆነ ሞል ላይ ምናምን አገኛት እና ስታት ደስ የምትል የምታምር ሴት ሆነች እና ልትተዋወቃት ፈለግ ከዛ ኮንታክት ትፈልጋለህ ስልኳን ተቀብለ ማውራት ትፈልጋለህ ወይም ጓደኛ እንድትሆን ፈለግ ወይም ወደድካት በልናስ እሷ ደግሞ ዝግጁ አይደለች አንቲ ናት ጭራሽ ተቃራኒ ነው የምትሆነው እና እንደዛ ይሄ ያለ አይደል በጣም ቶሎ የምታርቅ ሴት መጀመሪያ የምትሰጣረጋት እንዴ በቃ ይሄ ያለ አይደል ዲስሪስፔክት የሚመስል ግን እንደዛ አይነት ነገር ነው የምትጫወተው እንጂ ሁለት ተቃራኒ ማለት ነው። ፍቃደኛ አድርገን እንስራም ካራክተሯን ቀይርና በጣም ፍቃደኛ አድርገን አንተንም ፍቃደኛ አድርገህ ዘመር ትወዳለህ መጀመሪያ ስትል ምን ያንሰው የሆነ ባረገኝ ሰው አይደል እንዴ ስንት አመት ብሎ ቁጭ ይላል። አይ ሙሌ ስራው ምርሰራ ያሚዩት እናርገ ሳሚ ሚታ ያሚዬ እኮ በጣም ነው አንተ ጋር እንደዚህ እግዚአብሔርን ነው ሙሌ ለሷ ከሳቀች ተሸንፋለች። እግዚአብሔርን አንተ አምርር በቃ ሲሪየስ ሆነ አገኛት ሰላም ምናምን ያው ታውቃለህ ያም ነገር አንተ እሱን ተጫዋተው አንቺ ደግሞ ተቃራኒ ምትል ሶለስ እንየው ሁላችሁም ቤተሰብ መጀመሪያ ዝም ብሎ አትገባት እንትኑን ለማምጣት ከረለም ተከታይ ማማሜ ግን ሲሪየስ ነው ካራክተር ነው አንተ ተከታይ እና አይ እንደምሽ አይ ምን ሰላምሽ ሰላምና ዘካር ነው ወጣካን ወንደስ ባል ማለት ነው በትንሽ ያለሽ ነው ዘካር ነው ማለት ነው ለምን ላድርስ ተጣጣ ማለት አይቼሽ አላውቅም ከዚህ በፊት እና በጣም ደስ የሚል ነገር ነው እነሱ ለማወቅ አዲስን መጠየቅ አለብኝ። ያው የሰው ልጅ አንዳንዴ የት እንደሚገናኝ ታወቀና ሌላ አሪፍ ጓደኛ ናቸው ነው አይደል ያስበው እንደበረን በጣም ረጅም ወሬ የሚያወራ ነው። ወይ በዚህ አጋጣሚ በፀጉርሽ አንቀሽ ሲጣጣበ ደስ ይላል። በፀጉርሽ አንቀሽ ሲጣጣበ ደስ ይላል። ለማን ከለባ በዚህ አጋጣሚ ሙሉ ይባላል። ስላየሁሽ ደስ ብሎኛል። Thank you. እዚህ አካባቢ ሸንኮራ የት እንደሚሸጥ እየፈለኩ ነበር። ሸንኮራ የት እንደሚሸጥ ይባላል። ማለት እዚህ አካባቢ ሸንኮራ እየፈለኩ ነበርና ሸንኮራ የት እንደሚሸጥ ታውቃለህ? ሰፈር ውስጥ ያላደገ ብዙ ሰዎች አሉ ብለሽ ታስቢያለሽ?
በዚህ ዘመን በጣም ነው ደስ የሚለው ለማሽ ነው ጓደኛ ማቾች ይኖራሉ ስልክሽን ከት እሺ አሁን ሲሪየስሊ ማለት ከት እንዴ አመረራችሁ እኮ አንደኛ ሙሌ ኮሜንት ነው ሙሌ አሪፍ ነው መጀመሪያ ላይ ትንሽ የመደንገጥ ምናምን ሞሽን ይመስለኛል እንጂ መሀል ላይ ልክ ከተወሰነ በኋላ አሪፍ በቃ በርፍ እየሄደ ነው ማሚ ኮምፕሊትሊ የካራክተሩን አለም እየሰራሽ ያለሽው እንዴት ነው ለምሳሌ እሱ ሲጠይቅሽ ይሄ ሳይሄድ ግን የምትከላከዩ ነው ገብቶሻል እሱ መሄድ አንቺ አሁን እንዲሄድ አይደለም ኮንቨርሴሽን ግን ሳይሄድ አለ አይደል ለምሳሌ አዎ ደስ የሚል ነገር ግን አትሄጂለት አትሄጂ የሆነ ቦታ ላይ ሊሚት ታደርጊዋለሽ ምናምን ማለት ግን አክሽንሽ ምናምን አሁን ሰውነትሽ ሙሉ የወደደ ነው የሚመስለው በቃ በጣም ወደሹ ምናምን አለ አይደል ይሄ ምንድነው ፍለርት እንደሚያደርግ ተቆጥቶ ፍለርት የሚያደርግ ሰው ነው የሚመስለው ገብቶሻል አይደል ጂሽን ምናምን አክሽንሽን ዝም ብለሽ ቪዲዮ ላይ ምንዘማምነሽ ወደሹ ግን የሆነ በቃ ሴት ነኝና ኮራ ልበል ነገር ነው የሚመስለው እኔ የነገርኩሽ ካራክተር ኮምፕሊትሊ ወንድ በሳት አትፈልጊ ማሙልዬ ስለማትልኩ እጂ ወዲዬ ምናምን አትበይ ስራ ነው እንጂ ካራክተር አንድ እንድን አሁን በደንብ ልገምልሻለሁ ወይኔ ያረጋል ከይ በእግዚአብሔር ነው ኮፊል እና ታደዛይ ጥንቅ ብሎኝ ነው የሰራሁት አይደለም ልጅ ማሚ አይ ከፈለግሽ ከማንም ይገገን አላማው አሁን አንቺ ነገር እኮ ትልቅ መድረክ ለመድረክ ታን እንደ ልሰሪ አላቃቸው ነው ተቡ አንደርስታንድ ግን የሆነ መድረክ ስቴጅ አጥወቂያ ሰዎች አሉ ምናምን አይደል እንኳን እሱ እኮ ፊልም እንደዚህ ስትቀረጻ ለራሱ 4 ሰው 5 ሰው ነው እኮ ተፈራያለሽ ፍራትሽ የሚወጣው ግን ሲደጋገሚ ብዙ ሲኖርሽ ይወጣልሽ አሁን ሙሌ ለምሳሌ ሙሌ አሪፍ ጨዋታ ነው ሁለተኛ ዙር ራስሽን ታያለሽ እግዚአብሔር ነው ካልሰራሽ ነው እና ታዲያ በእግዚአብሔር አይደለም አዳምጪ በእግዚአብሔር ለምን ሰዓት ሰቂ ኮስተር ብለሽ የምር ነበር ሴቱ ከዚህ ቤት ወይዘው ካራክተር ለምንድነው ሰጥቻለሁ ለከናንና ሂዊ የምትባለው ልጅ ማለት ሂዊ ዲዛይን ስለዚህ ምንድነው የምታደርገው አንቺ ነበር ለምሳሌ ለምሳሌ ይሄ ዴኒሽናል በጣም ነው የምታደርገው ምናምን ብሎ ሲያወራሽ ቴንኪው ነገር ነው በቃ ከፊትሽ ራሱ ቴንኪው ምናምን አታዩም ጭራሽ ማየት የለብሽም እሱ ቴንኪው ምናምን ነገር ይሄ እዚህ አካባቢ ነው የምትኖሩ ምናምን ትንሽ የሆነ ነገር አለ ያሽ ነው እሱ ደግሞ ትንሽ አፕዴት ያደርገዋል እሱም ትንሽ ቀየር ያደርገዋል ግን እሱ በጣም ማይቶሽ ወዶሽ ያወራሽ ይፈልጋል ስልክሽን ይፈልጋል የመጀመሪያ መግባቢያ ነው በዛ ነገር አንቺ ደግሞ በቃ ተቃራኒ ነው የምትሆኑ ምናምን ቻሌንጅ ነው እና አርቲስት ሙሌ ጥሩ ነው ያለው አሁን በሁለተኛው ማሚ በእርግጠኝነት ተገልጿልሽ ለማወቅ ይችላል አንዴ እንሞክረዋለን አሪፍ እኮ ነው የሰራሽው ግን እንትን በቃ ይሄ ከስክሽውና እንዳይሄድ ማርክሽና የሆነ ሰው እንደሚረገጥ በዛ ሙሉ ሲኝ ከዛ ይመጣል በቃ አሁን ምሳሌ ሙሌም አሪፍ ነው ሙሌም ደግሞ የሆነ ሰዓት ላይ ያየሁት ምንድነው በጣም ነው ደስ የምትይኝ ብሏል ማለት አብሯት የሚያውቃት ሴት የሚያወራ ነው ማያውቃት ሴት ይሆን በጣም ደስ ያለሽ እና በጣም ነው ደስ የምትይኝ ይዳያል እና አሪፍ ነው ያበደ ነው ተጥረበት እኛ ነርሱና እዛ ቦታው ስክሪፕት ትልቅ ስክሪፕት ነው የሰጠው ምን ወይስ ሞል ነበር ቅድም ያልኳ ሌላ ቦታ ያገኛል አቤት የት ፓርክ ላይ ያገኛል ምን እየሰራት ነው ጋይስ
አይ ለምን መሰለህ አልገባህም ሳሚ ሁለተኛውን ዙር ነይና ለሐሳብ ለመስጠት ይመቸናል እየተቀያየርን ብንሞክረው ለማሜ እየተቀያየርን ብንሞክርላ አንዴ ከሳሚ ነገር አንዴ እሱ ጭራሽ ከባድ ነው ይሻላል የተሻለ የሚባለውን ከዛ አንተ ታዋለህ ግን ዞሮ ዞሮ አሁን አንደኛው ሁለተኛው መጀመሪያ አንዳንድ ነገር ስላሉ ምክንያት ሁለተኛው የሚት እናደርጋለን ሙሌ በደንብ አሰራት አንተም በመሃል ፖዝ አታርጋት አጫውታት አንድ ሰው ብቻውን ስለማይሰራ እና እዛው ክሬት ማድረግ ፖዝ ፈጥረሽ ወዳው የሆኑ ቃሎች መጠቀም ምናምን እና አክሽንሽን ደግሞ ስሪበት ገብቶሻል በጣም ምናምን ይሄ ሰው ያጥልቶ ሊመጣ ነው ብዙ ደራሲያን ከታች እያዩ ነው ማም ምንሽ ካሁን ውጭ በላይ ይታወቃል ሙሌ እያጠና ነው በርምሽም መስታወት ለምን ወይኔ ጻፉትን ኩርታን እየተቀያየር እንጀንጅን ያለው ዶክተር ቤዛራ አረ ፍቅር ብቻ ነው እንደ ስልክ ሲልሽ ለማንም መንገደኛ ስልክ ይሰጣል እንደ ስራ ፈትበው የራሳውን አላውቀውም ጋይስ ነጋይ ከሙያ አንፃር ማሜ አሁን ቲክታክ ላይ በየቀኑ ላይቭ መግባት አሁን አንቺ የምትሰሪው ላይክ ኢትዮጵያ በየቀኑ ቲያትር እንደሚሰሩት ማለት ነው ከባዱ ነገር እሱ ፊልም ማለት ደግሞ በጣም ኢዚ ነገር ነው እየተነገረሽ መቶ ተደጋግሞ ሊቀረጽ ይችላል አስበህበት ቪዲዮ ሲሰራ ከየትኛው ላይ ነው አንተ በጣም ነፃ የምትሆነው በተፈጥሮ እዚህ ሰከንድ ውስጥ ነገር ክሬት አድርጋ አውራ በተለኝ አውራ ነው ሐሳብ ያለው ላይቭ ሞኝ እኔ 10 ሰዓት አውራ በተለኝ ሐሳብ ማውራት ይችላል ተፈጥሮ ግን ፊልም ደግሞ ሲሆን ካራክተር ሲሆን ትንሽ ይከብዳል የሆነ ሰው ቢሰጠ እኔ ሞከርኩት ስላለ ሲሰጠ ኢቭን አጥንተህ እንኳን አንዳንዴ በቃ እነሱ እንደሚፈልጉት አትሆንላቸው በደንብ ከለራሰታቸው ብዙ ነገር ማለት ነውና እንደሚታሰበው አይደለም ተሰርቶ ምናምን ሲቀርብ ሲምፕል ነው አንዳንድ ደግሞ የተሰጣ አለ በቃ በአንድ ሾት የሚገባ ሰው ማትደጋጉ ቪዲዮ ለምን መሰለተም እንደዛ የጠየቀው ለምሳሌ አይተቆነውን ፊልም ዳይሬክተሩ ያቆመዋል ኤዲት ይደረጋል ከዚህ ላይ ትክክል አይደላችሁም እየተባሉ አቁሙ ይባላል ፊልም ቀረጻ ላይ ቲያትር ግን ከዝማል ነው የምትቀርብ አንዲት ፋውል ከሰራህ ወይም አንዲት ስህተት ከሰራህ ህዝቡ ነው የሚያየው ምንም ኤዲት የሚደረግ ነገር የለውም አሁን ለምሳሌ ማሚና አይታት ከሆነ ቅድም ስታወራ ላይ ተቆነውን ፊልም ዳይሬክተሩ ያቆመዋል ኤዲት ይደረጋል ከዚህ ላይ ትክክል አይደላችሁም እየተባሉ አቁሙ ይባላል ፊልም ቀረጻ ላይ ቲያትር ግን ከዝማል ነው የምትቀርብ አንዲት ፋውል ከሰራህ ወይም አንዲት ስህተት ከሰራህ ህዝቡ ነው የሚያየው ምንም ኤዲት የሚደረግ ነገር የለውም አሁን ለምሳሌ ማሚና አይታት ከሆነ ቅድም ስታወራ ኖርማል ቁጭ ብላኛን ወሬ ስታወራና አንተ እንደ ጥያቄ አድርገህ እንደዚህ አይነት ካራክተር ስሪ ብለህ ኃላፊነቱ ስለሰጣት ደነገጠች አለች በውስጤም ትንሽ ድንጋጤ ነበር አለች ኖርማል ግን ወሬ ስናወራ ግን ነፃ ናት ሰውነቷ እንቅስቃሴዋ የእጇ የምትንቀሳቀሰው ፊቷ ሁሉ ነገሯ ነፃ ነው አየው ወደ ፈተና ሲገባ ግን ወደ ፊልም ነው እንደዚህ ተወና ሰጥቻችኋለሁ ስሩት ስትላት ግን መደንገጥም ሊመጣ ይችላል መረበሽም ሊመጣ ይችላል ይሄ ነው ነፃነት ያልኩ አሁን ተሙን የጠየቁ ቪዲዮ ዝም ብለ የሆነ ቪዲዮ ሐሳብ አመጣሰሰራ የሰውነትህ እንቅስቃሴ የምታደርገው ነገርና እንደዚህ ቁጭ ብለ ቪዲዮ ስትሰራ ልዩነት አለው ለምሳሌ ቪዲዮ ስትሰራ በጣም ሰው እንዲሰማ ትሆናለህ እንቅስቃሴዎች የድምጽ አወጣጥ ምንህ እኛ እንድንሰማ ደስ ብሎን እንሰማለን ላይቭ ላይ ስታወራ ደግሞ ኮሜንትም ሊያስጨንቅህ ይችላል የዛ ሰው እይታም ሊያስጨንቅህ ይችላልና ልዩነት አለው ምን ያረጋል እሸት አሁን እነሱ ያቀረቡ ፊልም ሳይሆን ቲያትር ነው ጠየቃቸው እያየናቸው ነው የመለሱት ትንሽ ይከብዳል ለማለት ፈልጌ አብሽርሽ ማሜ ሙሌ ይልሽ ለአርት የተፈጠረ ሰው አይደል መጀመሪያም ለስልክ ነበር የመጣው የቴደ ሜቢ ስልኩ ዘግቶበት ነው ስልኩ ምን ሊደውል ሲል ነው የሚዘጋው አልከፈለንም ቢያንድ ጥያቄ ሌላንቺ አዩ ሲሪየስ ነሽ ወይስ እየቀለድሽ ነው የቀደሙ ቆንጆ ወንዶች ቆንጆ ሴት አያገቡም ቆንጆ ሴቶች ቆንጆ ወንድ አያገቡም ያሾፍሽ ነው አይደል or are you serious አረ እውነቴን ነው ይሄንን ላልሽ የፈለኩት አንቺ እንደዚህ ራስሽን አልሰራሽም እግዚአብሔር ነው የፈጠረሽ ቢዩቲፉል አርቆ አይደለ ሁላችንም ደግሞ ስንፈጥረን በተለያየ ሳይዝ በተለያየ አቁመና በተለያየ መልክ አርጎን ይሰራል እሺ
እና ቁልቁልና አንገዛው ማስረዳሽ አሁን ካቻፕ ምናምን የምትቀቡትን ታዩ በሪስፔክት ነው ማውራት ነው። አይ ነው አርቲስቶች አይተሻቸው ከሆነ መቼ ነው የሚያገቡት? ብዙ ሴቶች አይተሽም መቼ ነው የሚወዱት? የኛ አርቲስቶች አይ ኖሌጅ የለኝም የኔ ቆንጆ አንዴ በዚህ ጉዳይ ላይ ሊድበት አንዴ ላስጨርሳታ። አሁን ይህን ዝም ብላችሁ አንድ ነገር ይዛችሁ ቆንጆ የተባለውን ሁሉም ኦፍኮርስ ማንም ዳም የለም። ሁሉም የእግዚአብሔር ስጦታ ነው። እግዚአብሔር ነው የሰራው። ግን ሲሰራ ምንድነው አሁን ብዙ አርቲስቶች ከሄድሽ ዳም እያረኳቸው አይደለም። አርቲስቶችን ግን አርቲስቶች ከስራቸው በፊት ምንድነው የሚያስፈልጉት? ትዳራቸውን፣ ልጆቻቸውን፣ ታይማቸውን ምናቸውን ነው ስራ አይደል? ሁሌ በቃ ዝም ብሎ ኤቭሪ ታይም ስራ ይሰራሉ። መጨረሻ ላይ የሚያገቡ እንኳን በሰዓት ያገቡ ያሉ አይመስልም። ከስንት አንድ ካልሆነ በስተቀር 40 ካለፋቸው በኋላ ሴቶች እንኳን አለ ትዳር መጨረሻ ላይ ጊዜሽ አልፎብስ ማትፈልጉ ሰው ላይ በጨናቶ ያገቡ ሰዎች አሉ አይደል? መውለድ ባለባቸው ማግባት ባለባቸው ሰዓት ሳያገቡ። ኦኬ አንቺ ማለት የፈለግሽው ለአርቲስቶቹ ነው ለኖርማል ለሁሉም ሰው አይደለም? ልትመልሽ የገባሽ ነው እሱ አሁን ይቅርና ወደ እንትን እንሂድ። አንደኛ ከዛ ስንት ነገር እያወራን ነበር። አንቺ ይሄንን ሴቭ አድርገሽው ራሱ እስካሁን መቆየት አንቺ ተሸውደሽ እሷ ወይ ያገባችሁ መልከጥፉ ነው በዛ ሁሌት እናለጃለሽ ማለት ነው። የሆነ ቶርች አለብሽ ተሰምቶሽ ገብተሽ እንደዚህ እኔ መልከጥፉ አይደለም ባለቤቴ መልከጥፉ አይደለም። እኔ ካገባው በልጅነት ያገባሽ ታዲያ ለምን ጥያቄውን ታመጣው? አይደለም ይኸውልህ አሁን የሆነ አንገበገበሽ ነገር አልወስድሽ አይደለም እኔ የሆነ የማይመችሽን ሰው ነው ያገባሽ ግን እንዳላፋታችሁ ነብይ ተውኔ 25 ዓመቴ ነው ካገባው። እሺ ትናንት አይደለም ያገባሁት። እሺ ለምንድን ነው ይሄ ጥያቄ? አንቺ አይደለም ለኔ አይደለም እኮ ጥያቄው አባ ለኔ አይደለም ለታብሊክ ነው። ፍቱ በቃ ሳሚሻ ፍቱ። የሚያጣላና እኔ ደግሞ እንደዚህ ቴንክ ዩ ማሚ። እሺ ፎሌት ሚ አፌንድ ካረኳችሁ ይቅርታ። እኔ ለእንደዛ ለማለት ብዬ አይደለም የገባሁት። እሺ እየቀለችን የመሰለኝ ማለት ሁላችንም እግዚአብሔር የሰጠንን ነው ማለት ግማሹ አስቀያሚ ሊሆን አይወልሽ ሳሚራ ይወልሽ ጥያቄው ማሚን ያነሳቸው ዩራይት ያንቺ ጥያቄ አይደለም። ግን ብዙም ሰው እኛም ማውራት ስላልፈለግን አለፍነው ሌላ ጨዋታ ውስጥ ገባን። ዞሮ ጥያቄው ትክክልም ነው ትክክልም አይደለም ሰው እያወራ እየተወያየ የሚቀጥል ነገር ነው። ማሚ ስላለች የሚጸድቅ እኔ ስላልኩ የሚፈርስ ነገር አለ። በዛ እንዝጋውና አሁን ካራክተር ፊልም ምናምን ትችያለሽ መተወን ትችያለሽ ሳሚራ? እኔ ተውኛለሁ። አሁን እኛ የሚተውን አርቲስት መረጣ ላይ ነን። እሺ ቪዲዮ ከፈችና አንድ ካራክተር ያለውበት ቦታ ላይ ቪዲዮ መከፍትበት አይደል? ቪዲዮ ታብራ በነገራችን ያ አንድ ነገር ግን ሲወራ ለምንድን ነው ትንሿን ነገር ይዛችሁ? እኔ ላይክ ላወራሁት ነገር አላፍርም ላመንኩበትም አልመለስም። who cares? ግን ይሄን ያለው 35 ደቂቃ ሌላ ነገር እየሰራ ነበር። ይሄን ያል ሴቭ አድርገሽ ሪኩዌስት ልከሽ ሁሉም የእግዚአብሔር ስጦታ ነው ቢቲቲቲ ምናምን ብለሽ ገብተሽ ልታወሪ ይኸውልሽ ወዲያውኑ ያልጠየኩሽ ያለውበት ቦታ ጥሩ ቦታ ስላልሆነ ነው። እሺ እስክደርስ እስክቀመጥ ድረስ ብዬ ነው። ይቅርታ አፍንድ ካራኩሽ አሁን ይኸውልሽ ሰው እየረዳው ነበር 600-700 ሰው ነበረ። ስረዳ ግን ማንም አልነበረም። ልክ እንደዚህ እኔ ደግሞ አውቄ እኮ ነው ምነካችሁ እንደዚህ እምነካችሁ አውቄ ነው። ለምን መሰለሽ ሰው ትዳር መያዝ ባለበት ሰዓት አይዝም፣ ልጁ መውለድ ባለበት ሰዓት አይወልድም። መጨረሻ ላይ ዘኢንድ የመልክ እኮ አይደለም የተናገርኩት እኔ መጨረሻ ላይ የሚወድቁት ጊዜያቸውን ሳይጠቀሙ ሲቀሩ ነው። ማትፈልጉ ሰው ነው የምትወዱት። መልከጥፉ የሚሆን አጭር የሚሆን ጉልጭማ ቢሆን ምናምን እንደዚህ በዚህ ሰዓት ነው የሚወርድ። ትክክል ነው እኮ ያወራሁት። ያው በጣም ቆንጆ የሆነች ቢዩቲፉል የሆነች ገር ዝም ብሎ ማይሆን ሰው ጋር ነው ማለት። ወንዱም በጣም ቆንጆ ሆኖ ወይ ዝም ብሎ አድሜዋ ላጥ ካለች ሴት ጋር ነው ማለት። ዳሚስ ጊዜያቸውን እየተጠቀሙበት አይደለም። ይሄን ኤክስፕሌን አደረገ የፈለኩት።
አሁን ወደ እቺ ነገር ይፈታበጥሽ ልክ እንደዚህ እንደምትበሉት ሊቢያ ላይ ስንት ሰው እየታመመ ነው ለምን ገብታችሁ አትረዱ ነው የኔ ፖይንት ደግሞ ልክ ታሽታችሁ ሪኩዌስት ልካችሁ ወሬ እኔ ሳወራ ስትሬት ፎርዋርድ ፊቴን እያሳየሁት ነው ማወራው ማሚ ይቅርታ እኔ የተሰማኝን ሰው እኮ የእግዚአብሔር ስጦታ ነው ምናምን ስለ እግዚአብሔር ብታውቁማ እዚህ ኮሜንት ላይ የሰው ልጅ ስትሳደቡ አትሉም እንዳለኝ ሰው የለፋበትን ልጅ ይዘራ እኔ ሰው አልሳደብ ምን ያካጭኝ ምን ያልሳደብ ኧረ በቃ አሁን ተውት ወይኔ በቃ አሁን እንቀላል እነዚህ ደግሞ ሁሉንም የሚመጣ ነገር ነው ለምን ቆንጆ ሆና መጨረሻ ላይ ለብር ስትል ታገባለች 700 ሰው ቁጭ ብለን እየተጫወትን ነው ያለነ ጋይስ እኔ ራሱ ማለቴን አይ ፎርጋት ረስቻለሁ that's why you don't focus your life guys ራሳችሁ ላይ አትሰሩ ቁጭ ብላችሁ ሰው እግዚአብሔርን ቢፈራማ ሰው የወለደው ልጅ በኮሜንት ዘገምተኛ ምን ይያላችሁ ተሳደቡ ነበር እንደወለድናቸው ልጆች ተከታማ እንዲና ማቀምጣት ነው ማሜ ደግሞ እስቲው ወደ ምርጫውን ይደዛታ በዚህ ሙሉ አያት መስራት ያለብን ይሄ ነው በቃ አራት ታየ ወጣች ሳሚ ተረጋጋቢ ሰይፍ ቀርባ ነበር ቻይና ነው ያገባች አንዶ ነው የምትልበሉኛ እሷ እኮ ግን ማሚ እኮ መልስ አሰጣጥላን ወደ ነገሩን ለማሳጠር ነው እንጂ እኮ አንቺ እኮ ግልጽ ማድረግ የነበረብሽ አሁን እኮ እሷ ገልብጣ ነው የጠየቀች አንቺ ያልሽ አርቲስቶች ለምን ነው ብዙ ጊዜ ሲያገቡም ቆንጆ ሚስት አያገቡም ነበር ጥያቄው ስንጀምር የተነጋገርነው ትክክል ነው እሷ ግን ገለበጠች ነው ወደ ህዝብ ወሰደችው ገልብጣ በጣም ቆንጆ የተባለች ሴት ባሏ እኮ ነው ሲሉ ደነግጣለሁ አላለ ማርያም ይሄ ነው ባላስታው ሀብታም ነው ግን በጣም እንደዚህ አይነት ወሬ ነው የሚሰማው በቃ ይሆነስ ዳሴ በሰዓቱ በታይሙ ያገባ ሰው አለ ጋይስ ከምናቃቸው አርቲስቶች እንኳን ወለዱ ሲባሉ እንኳን 40 አመት ወይ 39 ላይ ሆኑ ነው በቃ እሷ ግን በዚህ መንገድ አይደለም የተረዳች ገልብጣ በህዝብ እንዳለ በተፈጥሮ ወሰደችው አንቺ ማያርሽ አርቲስቶች ለምንድን ነው ብዙ አርቲስቶች እንደ ቆንጆ ማያገቡም ያርሽ እሷ ግን ገልብጣ ወደ ህዝብ ገለበጠችና እንውጣ በቃ ከዚህ አንድ ዳይሬክተር አስቀምጣችሁ አራቀን ያፈራል ጥልቅ የሆነ ሀሳብ ዳይሬክተር አስቀምጣችሁ እሺ ተሙ ወደ ስራ ዳይሬክተር ተሙ ወደ ስራ ገባ አሁን ይኸውልሽ ማሜ የምታረጊው መስሽ ሁለት ሰው አንድ ሴት አንዱ እንዳስገቢና አንድ ካራክተር ሰጥቼ ልውጣ እኔም ጊዜው ለህዝብ እኔም ያለኝ አውቀቱን መግለጽ አለበት ነው ፈቃደኛ የሆነ አንዱ ነው ማለት ነው ሁለተኛው ላይ እንደማሸንፈው አውቆ ይወጣ ሙሌ ያ በቪዲዮ የሚገባ ሰው አስገቢ ቢዮንስ ምንም የላቸውም የሚመጡት ራስ አንደር ከቨር ነው የላ ክርስቲያናው